በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ አውደ ትሩፋት መርሃ ግብራችን ነው። በዛሬው ዝግጅታችን በሀገራችን ውስጥ በተለያዩ ጊዜያት የተከሰቱ ማህበራዊ፣ ኢኮኖሚያዊና ሌሎችም ቀውሶች ተጨማምረው በቤተሰብ በልጆች አስተዳደግና በአእምሮ ጤና ላይ የተለያዩ አሉታዊ ተጽዕኖዎችን እያሳደሩ ይገኛሉ። ይህንንም ችግር ለመቅረፍ ማህበረ ቅዱሳን በስልታዊ እቅዱ አካቶ ሰፊ ስራዎችን ሲሰራ ቆይቷል። እነሆ ዛሬም እነኚህን ችግሮች ለመቅረፍ የሚረዳ ኦርቶዶክሳዊ የምክክር ተቋም በማቋቋም ላይ ይገኛል። የተቋሙን አስፈላጊነት እንዲሁም የችግሮቹን ስፋትና ከባለሙያዎች የተነሱ ሐሳቦችን በዝግጅታችን የምንዳስስ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ለጾመ ሐዋርያት በሰላም አደረሳችሁ። የጾም ቁርሳችን ለወገኖቻችን በሀገራችን በሰሜን ኢትዮጵያ በተለይም በኦሮሚያና ሌሎችም አካባቢዎች በምዕመናን ላይ የደረሰ ባለው ግፍና መከራ ብዙዎች ለሞት፣ ለጤና እክል፣ ለመፈናቀል፣ ለስደትና ለሌሎችም ዘርፈ ብዙ ችግሮች እየተጋለጡ ይገኛሉ። ስለሆነም በጾማችን የበለጠ ዋጋ እናገኝ ዘንድ ለእነዚህ ወገኖቻችን የስጦታ እጃችንን በመዘርጋት ክርስቲያናዊ ኃላፊነታችን እንወጣ በማለት ማህበረ ቅዱሳን ጥሪውን ያቀርባል። ድጋፍ ለማድረግ በኢትዮጵያ ንግድ ባንክ በአሃዱ ባንክ በአቢሲኒያ ባንክ በወጋገን ባንክ ወይም በአካል 5 ኪሎ በማህበሩ ጽሕፈት ቤት አንደኛ ወለል። ለበለጠ መረጃ በ0943 000403 ወይም በ0948 50 60 72 መደወል ይችላሉ። ለበጎ ነገር እንተባበር። የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚ አገልግሎት። ማህበረ ቅዱሳን በስልታዊ እቅዱ አካቶ በትኩረት እየሰራባቸው ካሉ ጉዳዮች መካከል ኦርቶዶክሳዊ ቤተሰብና ኦርቶዶክሳዊ ወጣቶች ጉዳይ ነው። ይህንንም ለማሳካት የምክክር ተቋም ለማቋቋም በሂደት ላይ ይገኛል። የተቋሙን አስፈላጊነት በተመለከተ የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ በምክክር ጉባኤው ላይ ተገኝተው መልእክት አስተላልፈዋል። ከተቀመጡ ስልታዊ እቅዶቻችን ስትራቴጂክ ኦብጀክቲቭ ብለን ያስቀመጥናቸው መካከል አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አጠቃላይ ካየናቸው የኛን አገልግሎት የቤተክርስቲያንን አገልግሎት ውጤታማ ያደርጋሉ ተብለው በዓላማ ከተቀመጡት አንዱ የኦርቶዶክሳዊ ቤተሰብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ጉዳይ ነው። ወጣቶች ጉዳይ ነው አንዱ በዓላማ ከተቀመጠው አንዱ ይሄ ነው። በዚህ ረገድ የኢትዮጵያ ቤተክርስቲያን ቤተሰብን ውጤታማ ለማድረግ ኦርቶዶክሳዊ ቤተሰብን ውጤታማ ለማድረግ ይህንን ጉዳይ ወደ አጀንዳ አምጥቶ በአግባቡ ቤተክርስቲያን ይህንን ተቋም ትንሿን ቤተክርስቲያን በአግባቡ የሚመራበትና ያንን ለማሳደግ የሚደረገው አገልግሎትና ጥረት ብዙ ሊቃውንት ለፍተውበታል። በኢትዮጵያ ቤተክርስቲያን ብዙ የሚያሳስባቸው አካላት በግልም በማህበርም ሆነው ወጣቶችን ለመምከር ቤተሰብን ለማጽናት ብዙ ለፍተዋል፣ ብዙ አድርገዋል። ይሄ ጉዳይ ግን ያለው ከሚያስፈልገው ከምንሰራው ሜዳው ላይ ምዕመናን ከሚጠይቁት ወጣቶችም ከሚጠይቁት ከሚያስፈልገው ጉዳይ አንጻር ስናየው ግን የሁላችንም ጥረት ተደምሮ የችግሩን ያክል አይደለም። ስለዚህ ይህን አገልግሎት በደንብ በስፋት መስጠት ይፈልጋል።
ያንን መነሻ ዓላማው ተይዞ ዛሬ የኦርቶዶክሳዊ ቤተሰብ ላይ ምክር የሚሰጡ ብዙ ካህናት፣ ብዙ የለፉ መምህራን አሉ። በርካታ ዓመታት ማኩሳን ይህን አገልግሎት አሳድገን በዛ ተብሎ ጊዜና ሰዓት በአግባቡ ተይዞለት በሁለት ወገን ባለሙያ የሆኑት አካላት ተዘጋጅተውለት ብንሰጠው ደግሞ የበለጠ የኢትዮጵያ ቤተክርስቲያንን ምእመናንን ወጣቶችን እንጠቅምበታለን ተብሎ የታሰበ ነው። ሁሉም አብያተ ክርስቲያናት ይሄንን ስራ እስኪሰሩ ድረስ ችግሩ ያን ያክል ቁጥር በአብያተ ክርስቲያናት ቁጥር ችግሩ ያለ ይመስለኛል። ችግሩ በዛ ቁጥር ልክ ብንሰራ እንኳን ችግሩን መቋቋም እንችለው ይሆናል። በዛ ቁጥር ልክ ካልሰራ ነው አሁንም ቢሆን በጣም ብዙ ነው በዚህ ረገድ ያለው ችግርና የኛ ምኞት ሁሉም አብያተ ክርስቲያናት በተለይ ደግሞ አዲስ አበባ ያሉት በተለይ አዲስ አበባና ክልል ከተሞች ላይ ያሉት ይችሉታል። የማይችሉት ሆኖ አይደለም፣ ይችሉታል። በጣም ካህናቱ አሉ በዚህ በኩል ያሉ ብዙ ዓመትም የምክር አገልግሎቱን ሲሰጡ በሁለቱም መንገድ የተማሩ ልጆችም ደግሞ አላት ቤተክርስቲያን። ይህንን አቀናጅቶ ቦታውና ጊዜውን አዘጋጅቶ ያን ነገር መስጠት ብቻ ነው። እጅግ ትልቅም የሚፈጅ አይደለም፣ በጀትም የሚፈጅ አይደለም፣ ትልቅ በጀትም የሚፈጅ አይደለም። ግን ያስፈልጋል። ይሄ ነው። ሌሎች እንግዲህ አብያተ ክርስቲያናት እንዳየናቸው ሁላችንም ደግሞ እንደሰማናቸው በተለይ ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በእምነት በሃይማኖት ተመሳሳይ የሆንባቸው አሃት ቤተ ክርስቲያናት ለዚህ ሰፊ ልምድ አላቸው፣ ለዚህ ሰፊ እውቅና አላቸው፣ ለዚህ የተዘጋጀ ጥሩ መዋቅር አላቸው። ስለዚህ የሚቀጥለው ጊዜ ደግሞ ከጠቅላይ ቤተ ክህነት እስከ ደረጃው ያሉ መዋቅር ደግሞ እነዚህን የሚያስተባብሩ ለዚህ ትኩረት የሚሰጡ ወይም ይህንን ጉዳይ ያደረጉ መምሪያዎች፣ ዋና ክፍሎች በሚቀጥለው የሰበካ መንፈሳዊ ጉባኤም ይሁን በሚቀጥለውም ሲኖዶስ ይሁን በሚታዩ ጉዳዮች መካከል ይሄ ጉዳይ አንዱ ሆኖ ይታያል። ቃለ ዓዋዲም ሕገ ቤተ ክርስቲያን ላይም ይሄ ክፍል ይካተታል ብለን ተስፋ እናደርጋለን። ይሄ ነገር ይካተታል ብለን ተስፋ እናደርጋለን። እስኪሆን ግን በትንሹ በደረጃው በግልም የሚደረጉትን አበረታተን ማጠናከር አለብን፣ ማገዝ አለብን ካህናቱን። እንደዚህ በማህበር የምናደርገውንም ደግሞ ተባብረን በጋራ መስራት ይኖርብናል ማለት ነው። ለዚህ እንግዲህ ለሁለት አካላት አደራ እንሰጣለን እንድታግዙን። አንደኛ ካህናት፣ ሁለተኛ ባለሙያዎች። ይሄ አገልግሎት በእነዚህ በሁለቱ ካልተደገፈ ምንም ሙያዊ ካልሆነም መንፈሳዊም ካልሆነ አይቻልም። ሁለቱንም በጋራ የሆነ ይሄንን አንዱም ያላችሁ ሁለቱም ያላችሁ አባቶቻችን ወንድሞቻችንና እህቶቻችንም ይሄንን እንድታግዙን አደራ ለማለት ነው። ዛሬ የጀመርነው አንድ ብለን ነው። በሚቀጥለው ጊዜ ደግሞ ይሄንን አስፍተን አጠቃላይ አዲስ አበባም ላይ ሌሎችም ካሉ ይሄን መሰል ከሚሰሩ ተቋማትና ካህናት ጋር ባለሙያዎች ጋር ደግሞ ተመካክረን እንደምናሰፋው ለኢትዮጵያ ቤተክርስቲያንም ይሄንን አገልግሎት በተመለከተ ትልቅ ዶክመንት በጋራ አዘጋጅተን እንደምንሰጥ ተስፋ አደርጋለሁ። ይሄንን ነው ማለት የምፈልገው። አክብራችሁን ስለተገኛችሁ፣ ጥሪያችን ተቀብላችሁ ስለተገኛችሁ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን። ቅድም ምን የመግቢያ ላይ ሳነሳ እንደነበረው ዛሬ የመጣ ነው ቀጥታ ወደ ስራ ለመግባት ነው። ችግሩ ብዙ ነው ይታወቃል። ብዙ ሰው ደግሞ ከኛ በተሻለ እውቀት አለው በዚህ ጉዳይ ላይ። ስለዚህ በደንብ እግዚአብሔርን አጋዥ አድርገን እንደ ተቋምም እንደ ቤተ ክርስቲያንም በተለያየ አደረጃጀት ስራ እንሰራለን ብለን አስበን ነው ዛሬ ሁላችሁንም በጣም አስጨንቀን በተለያየ መንገድ እዚህ እንድትገኙልን ያደረግነው። በድጋሚ አክብራችሁን ስለተገኛችሁ እግዚአብሔር ይስጥልን። ከዚህ ቀጥለን የምንሄደው ቅድም እንዳልኩት ይሄንን የምክክር አገልግሎት ተቋማት ማደራጀት ለምንድን ያስፈለገን የሚለው ቅድም መምሯ ሲሆን ካነሳው በተጨማሪ አንዳንድ ቁጥራዊ
ጉዳዮችና ጥናታዊ ጉዳዮች ስላሉ እሱን ወይዘሮ ሊያ ወልደ ሚካኤል ታቀርብልናለች። ይህንን ኦርቶዶክሳዊ ምክክር ተቋም ለማቋቋም የተፈለገበት ትልቁ ምክንያት በአብዛኛው ኦርቶዶክሳውያን ለተለያዩ መንፈሳዊ፣ ማህበራዊም ኢኮኖሚያዊ ስጋቶችና ድቀቶች ተጋላጭነታችን ከፍተኛ በመሆኑ ነው። ግን እነዚህን ከቅድም ጀምሮ ስንል እንደነበረው ያሉትን ስጋቶችና ተጋላጭነቶችን ደግሞ ሊወጡባቸው የሚችሉ አገልግሎት ሊያገኙባቸው የሚችሉ ጭንቀታቸውን፣ ድክመታቸውን ሊያራግፉበት የሚችሉ ተቋማት ደግሞ የሉንም እና ያ በመሆኑ የኛ ተጋላጭነት ኃይል ከፍተኛ ነው። ግን ደግሞ ያንን ተጋላጭነታችን ለሚዳርገን የተለያዩ ጭንቀቶችና ቀውሶችን መወጫ የሚሆኑን ምክክር አገልግሎት የምናገኝባቸው ተቋማት አለመኖራቸው ይህንን የምክክር ተቋም ለመመስረት እንደ አንድ ምክንያት ሆኖናል። ሌላው የተጋላጭነታችን ምክንያት ቤተክርስቲያንና ባለድርሻ አካላት ትኩረት የምናደርግባቸው አቅጣጫዎችና ያለው የነባራዊ ሁኔታችን አለመገነዛዘብ ነው። ያ ሁላችንም እናውቀዋለን። እኛ በአብዛኛው አጥቢያዎቻችን ትኩረት ሰጥተው የሚያንጹት ህንጻ ቤተክርስቲያንን ነው። ግን ያንን ሁሉ ገንዘብ አውጥተን ህንጻ ቤተክርስቲያንን ከማነጽ አነስ ያለ ህንጻ ቤተክርስቲያንና ትምህርት ቤት አብሮት እዛው ትምህርት ቤቱ ላይ ያብነቱንም የቀለም ትምህርቱንም መስጠት የሚችል ቢሆን ትውልዶቻችን መቅረጽ እንችላለን። ክሊኒኮችን ጎን ለጎን ብንሰራ እንዲህ አይነት የምክክር ተቋማትን አንድ ክፍል እንኳን ሰጥተን መስራት የምንችልባቸው ሁኔታዎችን የምናስብበት ሁኔታ ላይ አይደለም። ችግሩ እዛ ጋር ነው ያለው። የኛ የትኩረት አቅጣጫ ደግሞ ሊገናኙ አለመቻላቸው ተጋላጭነታችን እንግዲህ ከፍተኛ አድርጎታል። እንግዲህ ማህበሩ እነዚህ ችግሮች መሰረት አድርጎ የምክክር ተቋማትን ለመመስረት በተነሳ ጊዜ ያደረጋቸው የተለያዩ ጥናቶች አሉ። እንዳለ በአዲስ አበባም በሌሎችም ክልሎች ላይ ያደረጋቸው ጥናቶች አስገዳጅ የሆኑ ይህንን ተቋም ቶሎ መመስረት አጠናክረን መስራት እንዳለብን የሚያስገድዱ ግኝቶች ተገኝተዋል በእነዛ ጥናቶች። እነዚህ ምንድናቸው ስንል ትዳርና ጋብቻ ላይ ያሉ ፈተናዎች መበራከት፣ የሱስ ተጋላጭነት መስፋፋት እያልን እስከ ስደት፣ የልጆች ስነ ምግባር ጉድለት፣ ተግባቦት፣ የምጣኔ ሀብት ችግሮችን እንደ ግኝት አግኝቷቸዋል የተጠናው ጥናት ማለት ነው። መጀመሪያ የምንመለከተው ትዳርና ጋብቻ ላይ ያሉ ፈተናዎች መበራከትን ነው። ይህንን ስናይ ጥናቶች እንደሚያሳዩት በአብዛኛው ከ25 እስከ 35 ዓመት ያሉ ወጣቶች 25% የሚሆኑት በዚህ እድሜ ያሉ ወጣቶች ያላገቡ ናቸው። በተቃራኒው ደግሞ አላገቡም ብለናል ከፍ ያሉት ከ25 እስከ 35 ያሉት፣ ከ13 እስከ 18 ያሉት ደግሞ በልጅነት ህጻናትና አፍላ ወጣቶች የምንላቸው ልጆቻችን ደግሞ ከ98% በላይ የሚሆኑት ቅድመ ጋብቻ ጾታዊ ግንኙነትን ማድረግ የሚፈልጉ መሆናቸውን በተለያዩ ቦታ በተደረጉ የቃለ ምልልሶች የሰጧቸው ምላሾች ያሳያሉ። ይሄ እንደዚህ እንዳለ ደግሞ ከዚህ አሁን ከ25 እስከ 35 ዓመት ያሉት በአብዛኛው አላገቡም ብለናል። ያገቡትም ደግሞ ስናይ ከ45% በላይ ተጋቢዎች በጋብቻ ፍቻቸውን እንደሚያጠናቅቁ ያሉ መረጃዎች ያሳያሉ። የሱስ ተጋላጭነት መስፋፋት በተለይ የጫትንም ትራማዶል፣ አልኮል የሚሉትን ዝርዝሩን ስንመለከተው ያው ፐርሰንቶቹ ከፍ ያሉ ናቸው። 40% በጫት በተለያዩ ክልሎች ላይ የጫት ተጠቃሚ እንደሆኑ ወጣቶቻችን ያሳያል። ከ25 እስከ 45% አልኮል አጠቃላይ ከህዝቡ መካከል 40% የአልኮል ተጠቂ ነው ይለናል። እንግዲህ ይሄ ማለት ነው ከዚህ ውስጥ ካለን 100 እንኳን ብንሆን 40ችን የአልኮል ተጠቂ ነን ማለት ነው። እንግዲህ የሚያሳየውና ምን ያህል ችግሩ ተስፋፍቶ እንዳለ ያሳየናል። በተለይ ደግሞ በታዳጊ ወጣቶቻችን ላይ ከ10 እስከ 24 ዓመት ያሉት ላይ እና በዩኒቨርሲቲ ተማሪዎች ዘንድ ልቅ የሆነ የግብረ ስጋ ግንኙነት ፊልሞችን ማየት በጣም እንደ ሱስ እየሆነ የመጣበት ሁኔታ ነው ያለው። በተለይ ከ10 እስከ 4 ዓመት ያሉትን ስናይ 40%፣ በዩኒቨርሲቲ ተማሪዎች ደግሞ እስከ 36% እንደሚደርስ ይገመታል። እነዚህ አይነት ለተለያዩ ሱሶች ተጋላጭነታቸው መስፋፋቱ
ልጆቻችንን ለተለያዩ የስነ ልቦና ጭንቀቶች፣ ራስን ዝቅ አድርጎ የማየት ያልጠቅምም ማለት ከፍ ሲልም ራስን ወደ ማጥፋትና የተለያዩ ችግሮች ይዳርጋቸዋል። በዚህ ሱስ ውስጥ ያሉ ልጆቻችንን ግን አንድም ቅድም እንደተባባል ነው ቤት ውስጥም እኛም አንደግፋቸውም ውጭም ሊደግፋቸው የሚችል ተቋም ባለመኖሩ ራስን ወደ ማጥፋት ወደ ሌላ የተባባሰ ችግሮች እየሄዱብን ስለሆኑ ይህንን ተቋም ማቋቋሙ ጥሪ ነው ማለት ነው። ሌላኛው እንደ አንድ ምክንያት ገፊ ምክንያት ሆኖ ለነዚህ ተቋሞች መቋቋም ያነሳ ነው የስነ ተዋልዶ ጤና ችግሮች ናቸው። በአብዛኛው የወሊድ የመቆጣጠሪያ ዘዴዎችን ተጠቃሚነት ስናይ ከ15 እስከ 49 ያሉ ባለትዳር ሴቶች ወደ 41% እንደሚጠቀሙ ያሳያል። ያም ሆኖ ግን የውርጃ ምጣኔ በአመቱ ከ600 ሺህ በላይ የሆኑ ልጆች ውርጃ እንደሚደረግ እነዚህ የስነ ተዋልዶ ጤና ችግሮች እና መንፈሳዊነትን ማጣመር ባለመቻልና እንዴት አድርገው መጓዝ እንዳለባቸው ልጆቻችንን ማስተማር ባለመቻላችን በዚህ አይነት ችግሮች ምክንያት በውርጃም ባልተፈለገ እርግዝና ምክንያት ኢቭን የወሊድ መቆጣጠሪያ ራሱ እየተጠቀሙ መጠቀም አለመጠቀሜ ልክ ነው አይደለም በሚል ጭንቀት ራሱ ብዙ ችግር ውስጥ የሚገቡ ባለትዳር ሴቶች አሉና እነዚህ በስነ ተዋልዶ ጤና ጉዳይ ላይ ጭንቀት የሚደርስባቸውን እናቶችና እህቶቻችንን ግን ምክር ለመስጠት በምን መልኩ ህይወታቸውን ሊመሩ እንደሚችሉ ለማድረግ የሚሰጠን ተቋም አለመኖሩ ይሄንን እንትን አድርጎታል። እንኳን ለጾመ ሐዋርያት በሰላም አደረሳችሁ። የጾም ቁርሳችን ለወገኖቻችን በሀገራችን በሰሜን ኢትዮጵያ በተለይም በኦሮሚያና ሌሎችም አካባቢዎች በምዕመናን ላይ የደረሰ ባለው ግፍና መከራ ብዙዎች ለሞት፣ ለጤና እክል፣ ለመፈናቀል፣ ለስደትና ለሌሎችም ዘርፈ ብዙ ችግሮች እየተጋለጡ ይገኛሉ። ስለሆነም በጾማችን የበለጠ ዋጋ እናገኝ ዘንድ ለእነዚህ ወገኖቻችን የስጦታ እጃችንን በመዘርጋት ክርስቲያናዊ ኃላፊነታችን እንወጣ በማለት ማህበረ ቅዱሳን ጥሪውን ያቀርባል። ድጋፍ ለማድረግ በኢትዮጵያ ንግድ ባንክ በአሃዱ ባንክ በአቢሲኒያ ባንክ በወጋገን ባንክ ወይም በአካል 5 ኪሎ በማህበሩ ጽሕፈት ቤት አንደኛ ወለል። ለበለጠ መረጃ በ0943 000403 ወይም በ0948 50 60 72 መደወል ይችላሉ። ለበጎ ነገር እንተባበር። የማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚ አገልግሎት በሚቀጥሉት 2 እና 3 ዓመታት እስከ 15 የሚደርሱ ተቋማትን ከአዲስ አበባን ጨምሮ በተመረጡ የክልል ማዕከላት ላይ እናቋቁማለን ብለን እናስባለን። ይህን የተቋማት መመስረት ዓላማ ቅድም አንስተነዋል። ኦርቶዶክሳዊ ቤተሰብን በማጠናከር ለምእመናን የተደራጀ ጥራት ያለው የስነ ልቦናና የማህበራዊ ምክክር አገልግሎት በመስጠት ማህበራዊ ቁሶችን መፍታት ነው ትልቁ ዓላማው። ሁሉንም መሰረት ያደረገ ማህበራዊ ስነ ልቦናዊ ኢኮኖሚያዊና የአእምሮ ጤናን መሰረት ያደረጉ አገልግሎቶችን ለመስጠት የሚመሰረት ተቋም ነው። እንግዲህ እንደ እግዚአብሔር ፈቃድ አደረጃጀቱ ምን ይሆናል? እንግዲህ ከአዲስ አበባ ጀምሮ በሁሉም ክልል ከተሞች ተዘጋጅቶ የሚስፋፋ ሲሆን በማዕከል ደረጃ የሚከፈተው እንደ ማሳያ ሆኖ ሁሉም የማህበሩ መዋቅራትና ሌሎችንም የቤተክርስቲያኒቱን መዋቅር ተከትለን የሚቀጥል ይሆናል ብለን ነው የተነሳ ነው። ይህንን ስራ እውን ለማድረግ ቅድም እንደተነገረው አስተባባሪ ኮሚቴ በማህበረ ቅዱሳን በዋና ማዕከል ደረጃ ተቋቁሟል። በዋና ማዕከል 11 አባላት ያሉት ኮሚቴ አለ። አደረጃጀት አለው፣ ጽህፈት ቤት አለው። ከጽህፈት ቤት በመቀጠል በየዘርፉ እዚህ ጋር እንደምታዩት የመንፈሳዊ ምክክር፣ የስነ ልቦና፣ የማህበረሰብ ጤና፣ ማህበራዊና ቤተሰብ ጉዳዮች እና የምጣኔ ሀብት ምክክር ዘርፎች እንዲሁም የህግ አገልግሎት ምክክር ዘርፍ አለው። ሌሎቹ በደጋፊነት ጥናትና የባለድርሻ አካላት ማስተባበሪያ ዘርፎችም አሉን ማለት ነው።
እንግዲህ ከዚህ ስብሰባ የምንጠብቀው በእነዚህ ጋር በተጠቀሱት የምክክር ዘርፎች እዚህ ውስጥ ያላችሁ ባለሙያዎችና አባቶች ባላችሁ ጊዜና ሰዓት ይህንን የምክክር ተቋሙን እንድትደግፉ ጥሪ ለማቅረብ ነው ዋናው ዓላማችን ዛሬ የተገናኘንበት ማለት ነው። በቀረበው ሰነድና በሚቋቋመው ተቋም ዙሪያ ለመወያየት አባቶች፣ ካህናት፣ መምህራነ ወንጌል፣ የስነ ልቦናና የስነ አእምሮ ባለሙያዎች፣ የጤና ባለሙያዎች እና ሌሎችም የማህበራዊ ሳይንስ ባለሙያዎች የተገኙ ሲሆን የተሰማቸውን ስሜትና ከዚያ በተጨማሪም አገልግሎቱን በሚያግዙበት መንገዶች ዙሪያ ሙያዊ ሀሳባቸውን ሰጥተዋል። እኛ የምንፈልገው የስነ ልቦና፣ የሳይኮሎጂ፣ የምክክር አገልግሎቱ ብሌንድድ የሆነ የተቀናጀ ማለት ነው። የማንና የማንን የያዘ የዌስተርኑ ይሄ ቲዮራይዝ የሚያደርገውን ንድፈ ሐሳብ ምናምን እዚያ ልናመጣ እንችላለን። ግን የኛም ብዙ አለ፣ እኛ ጋር ያለ ብዙ አለ፣ በኑሯችን ውስጥ ብዙ አለ። ያንን መጠቀም ነው ያቃተን። ስለዚህ የሁለቱንም ያቀናጀ እንዲሆን ሃይማኖታዊውን ኑሮ ጋር የስጋ ኑሮም ያው ወደድም ጠላንም ነፍስ የምትቆመው በስጋ ነው። ነፍስ ዝም ብላ አትታይም አይደል? በስጋ ነው የምትቆመው። ስለዚህ እዚያ ጋር አብሮ የተገናኘ ነገር የምንሰራበትን መንገድ መፍጠር ጥሩ ስለሆነ ወደዚያ ስለመጣችሁ እጅግ በጣም አድርጌ አመሰግናችኋለሁ። በአንድ በታናሽ ወንድማችሁ ማለት ነው። እጅግ ጥሩ ሐሳብ ስለተነሳ እኔ አንድ እምነት ቅድም መምህሯ ሲሆን አንስቶታል። እያንዳንዷ አጥቢያ ቤተክርስቲያን ይሄ እንትን አለና አይደለ? በቃለ ዓዋዲው አደረጃጀት አለ አይደለ? አንዱ አደረጃጀት መሆን ያለበት የምክር አገልግሎት መስጠት ነው። እንግዲህ እኔ ብዬ የማስበው እንዲኖር ከምመኘው ነገር ውስጥ ማለት ነው። በዚያ አንዲት ክፍል ቢያዘጋጁልን ምን አለ? በዚያ አባቶች እየገቡ ቁጭ ብለው የምክር አገልግሎት ቢሰጡ ምን አለ? እንደገና በበጎ ፈቃድ አገልግሎት ሁሉንም መቅጠርም ስለማይቻል ማለት ነው። እኔን አሁን ስራህን ትተህን አልቅጠረህ ብትሉኝ አልመጣም። የበጎ ፈቃድ አገልግሎት ግን በሚመቸኝ መንገድ በሚመቸኝ ሰዓት ስጡ ብትሉኝ እሰጣለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ይታክቱ ጥበቡ ይባላለው። የሰብአዊ መብትና የስነ ልቦና ባለሙያ ነኝ። በዋነኝነት ሁለት ነገሮችን ለማንሳት ነው። ስልት ላይና የኮሚቴው አደረጃጀት ላይ አስተያየት መስጠት ፈልጌ ነውና ጥናቱ በጣም ዘርፈ ብዙ ነው። ያሉትን መሬት ላይ ያሉትን ችግሮች አጉልቶ የሚያሳይ ነው። ነገር ግን እኔ እንደ ክፍተት ብዬ የማነሳው እንደ ዓላማ ያስቀመጥ ነው ልንደርስበት ያሰብነው ኦርቶዶክሳዊ ቤተሰብን መፍጠር ከመሆኑ አንጻር ስልት ይፈልጋል ብዬ አምናለሁ። ምክንያቱም አሁን ሁሉም ላይ የምንሰራ ከሆነ አንዱ ነገር ላይ አድብተን ካልሰራን ከባድ ነው የሚሆነው። ምክንያቱም የተባሉት ችግሮች በሙሉ ችግር ናቸው፣ ግን ስትራቴጂ ይፈልጋል። መጀመሪያ የቱ ላይ ስንሰራ ነው በጎንዮሽ እየቀረፍን መሄድ የምንችለው የሚለው ብናይ፣ አሁን ስለ ቤተሰብ ኦርቶዶክሳዊ ቤተሰብ መፍጠር አይደል? የቤተሰብ ማገር የሆኑት ባልና ሚስት አይደሉም? ስለዚህ መጀመሪያ አድምተን ምናልባት ትዳር ላይ ብንሰራ ፍቺን መሰረት አድርጎ በተያያዥነት ልጆች ላይ እየተፈጠረ ያለውን ተጽዕኖ በጣም በከፍተኛ መልኩ ወደ ሱስም እኮ የሚካሄደው ከባልና ከሚስት ከሚመጣው አለመስማማት ብዙ ለእናንተ አላወራም፣ ይሄንን ከኔ በላይ ስለምትረዱት ማለት ነው። እና እንደ ስልት ሁሉም ላይ ባንዴ ባንሄድ እንደዛ ብናደርግ የተሻለ ነው ብዬ አምናለሁ። እግዚአብሔር ይስጥልን። ትልቅ ስራ ነው የታሰበው። እግዚአብሔር ይጨምርበት። እኛ በቤተ ክርስቲያን ውስጥ ትምህርት ቤት ካልሰራን በቀር ልጆች እናተርፋለን ብላችሁ በፍጹም አታስቡ። ስለሌለ ነው መርከብ መስራት በአሜሪካን ሀገር ስላልቻልኩ እንደ ኖህ እንደ ሎጥ ተሰድጄ ወጥቻለሁ። እግዚአብሔር ይስጥልኝ። በዚህ ጉባኤ ተጠርቼ መጥቻለሁ። የማምንበት ነው፣ ተገኝቻለሁ። እግዚአብሔር ይክበር ይመስገን። ሌላውን ግን ሀሳብ ከተለያዩ ከእህቶችም ከወንድሞችም የተሰነዘሩ ሀሳቦች በሙሉ እኔም ውስጥ ያለ ሀሳብ ነው። ስለዚህ ማህበሩ ጀምሯልና ወደፊት ለመቀጠል ጸሎትም ያስፈልገዋል። ከአባቶችም ጋር የጸሎት ካሉትም ጋር ተነጋግሮ እንዲያስበናልና ያለ እግዚአብሔር ፈቃድ ሊከናወን ስለማይችል በጸሎት አግዙ ማለት አለበት። ምክንያቱም ሰይጣን
ይሄ የምክክር አገልግሎቱ የሰይጣን ወጥመድ የሚቆርጥ ስለሆነ ዝም ብሎ አይተኛም። የተለያየ ትርጉም ይሰጠዋል። መጀመሪያ የነብር ጅራት አይዞም እንደው ዝም ብሎ ጀምረናል ለማለት ሳይሆን ለሚያገለግሉትም መጸለይ ያለበት። እግዚአብሔር ይስጥልን። የተወደዳችሁ ተመልካቾቻችን የምክክር ተቋሙ አስተባባሪ ኮሚቴ ምክትል ሰብሳቢ ቀሲስ ሰለሞን አለሙ በተነሱ ሀሳቦችና በቀጣይ የሚጠበቁ ስራዎችን በተመለከተ ያስተላለፉትን መልእክት በማስከተል እኛ ከወዲሁ ተሰናበትናችሁ። ቸር ሰንብቱ። እንደተባለው የዛሬው ዋናው መድረክ ዓላማው ቅድም ተገልጿል። ቁጭት መፍጠር ነው። የችግሩን ጥልቀት እና ስፋት በማሳየት ከኔ ምን ይጠበቃል የሚለውን ወደ ውስጣችን እንድናስገባ ችግሩን በደንብ ኢንተርናላይዝ አድርገን የመፍትሄው አካል እንሁን የሚለው ላይ ብቻ እንድናተኩር ስለተፈለገ ነው። እንደ ኮሚቴ ፍኖተ ካርታ የሚባለው ተዘጋጅተዋል። የስልጠና ማንዋሎች በየዘርፉ ተዘጋጅተዋል። ስለዚህ በዚህ መሰረት ወደ ስራ መግባት ነው ቀጣዩ ተግባራችን ማለት ነው። ከኔ ምን ይጠበቃል የሚለውን ከራስ ጀምሮ ከቤተሰብ፣ ከጓደኛ፣ ከዘመዶቻችን ተነስተን የድርሻችን እንወጣ ነው። እንኳን ለጾመ ሐዋርያት በሰላም አደረሳችሁ። የጾም ቁርሳችን ለወገኖቻችን በሀገራችን በሰሜን ኢትዮጵያ በተለይም በኦሮሚያና ሌሎችም አካባቢዎች በምዕመናን ላይ የደረሰ ባለው ግፍና መከራ ብዙዎች ለሞት፣ ለጤና እክል፣ ለመፈናቀል፣ ለስደትና ለሌሎችም ዘርፈ ብዙ ችግሮች እየተጋለጡ ይገኛሉ። ስለሆነም በጾማችን የበለጠ ዋጋ እናገኝ ዘንድ ለእነዚህ ወገኖቻችን የስጦታ እጃችንን በመዘርጋት ክርስቲያናዊ ኃላፊነታችን እንወጣ በማለት ማኅበረ ቅዱሳን ጥሪውን ያቀርባል። ድጋፍ ለማድረግ በኢትዮጵያ ንግድ ባንክ በአሃዱ ባንክ በአቢሲኒያ ባንክ በወጋገን ባንክ ወይም በአካል 5 ኪሎ በማህበሩ ጽሕፈት ቤት አንደኛ ወለል። ለበለጠ መረጃ በ0943 000403 ወይም በ0948 50 60 72 መደወል ይችላሉ። ለበጎ ነገር እንተባበር። የማኅበረ ቅዱሳን ሙያ ማኅበራዊና ኢኮኖሚ አገልግሎት በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኑ እምነትና ምግባር የተባበሩለት ንዑር ነው ክቡር በአገር ሰማያዊ